ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ ይህ አውደ ቤተሰብ የተሰኘው ከሰላም ካቶሊክ ቴሌቪዥን የሚተላለፍላችሁ ሳምንታዊ ፕሮግራማችን ነው። በዚህ ፕሮግራማችን በርካታ ቁም ነገሮችን ለቤተሰብ ሕይወት ይበጃሉ የምንላቸውን የምናስተላልፍበት ነው። ዛሬ በስቱዲዮአችን አዲስ እንግዳ ይዘንላችሁ እንገኛለን። የዛሬ ውይይታችን ቤተሰቦች በተለይም በክረምት ወቅት ልጆቻቸውን በምን መልኩ በቤተክርስቲያንና በዓለማዊ ትምህርት ማገዝና ማጀብ አለባቸው በሚል ርዕሰ ዙሪያ ላይ ከእንግዳችን ጋር እዚህ እንገኛለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛለሁ። መልካም ቆይታ። ክቡራን ተመልካቾቻችን፣ እንግዲህ ቀደም ብዬ እንደተናገርኩት ዛሬ የምንገኘው በስቱዲዮአችን ከእንግዳችን ጋር እንገኛለን። እንግዳችን ዘውትር ተባባሪያችን የሆኑ በልጊዜ በፈለግናቸው ሰዓት የሚገኙልን የተከበሩ አቶ አርጋው እንኳን ደህና መጡ። እንኳን ደህና ቆያችሁን። እሺ፣ እግዚአብሔር ይስጥልን። እንግዲህ ዛሬ ከእርሶ ጋር በተለይም በልጆች አስተዳደግ በተለይም በትምህርትና ከትምህርት ጋር ተያያዥ በሆነ ጉዳይ ላይ ዓለማዊ ትምህርትን በበጋው ወቅት ሲማሩ ቆይተው በክረምት ደግሞ ወደ የቤተሰቦቻቸው ይመለሳሉና በዚህ ጊዜ የቤተሰብ ሕይወት ቤተሰባዊ የልጆች ቅርርብ ምን መምሰል አለበት በሚል ርዕሰ ዙሪያ እንድንወያይ መልካም ፍቃድ ሆኖ ከጊዜው ስለሰጡኝ በድጋሚ አመሰግናለሁ። እኔም ስለጋበዛችሁኝ በጣም አመሰግናለሁ። እንግዲህ ወደ ኋላ ልመልሶትና እንግዲህ እርስዎ ብዙ የስራ ልምድ ያሉት በተለይም በመምህርነት በርዕሰ መምህርነት ረጅም ዓመት ሲያገለግሉ ነበሩና ያንን ጊዜ ወደ ኋላ ተመልሰን እንዴት ነበር የስራ ጊዜዎትን ብንቃኝ ቢያስታውሱን። አመሰግናለሁ። እንግዲህ እኔ አርጋው ፋንቱ እባላለሁ። ያለኝ ሙያ በዋናነት መምህርነት ነው። መምህርነት ሲባል እንግዲህ በሙያዊ መምህርነትም ሆነ ሁለገብ በተለያዩ የማስተማር ሂደቶች እንደዚሁም ደግሞ በአስተዳደራዊ ስራዎች ላይ ነው የማገለግለው። እንግዲህ ሲጀምር መምህርነት የምለው ወይም መምህር የምለው ቃል ብዙዎቻችን ምናልባት በጥልቀት የምናየው ነገር አይመስለኝም። ምናልባት አንዳንዶች በተለያዩ ምክንያቶች ወደዚያ ውስጥ ወደ መምህርነት ሙያ ሊገቡ ይችላሉ። እኔም ወደ መምህርነት ሙያ እንድገባ ካደረጉኝ ነገሮች አንዱና የመጀመሪያው ቀደም ብሎ የነበሩ መምህራኖችን በማየት ነው። በተለይም በመለስተኛ ሁለተኛ ደረጃና በሁለተኛ ደረጃ በነበርኩበት ጊዜ የነበሩ መምህራን በተለይም ልጆችን በትኩረት ይዞ የማስተማር ዘዴያቸው በጣም ይስበኝ ነበር እና በዚያ ምክንያት እኔም የመምህርነትን ሙያ ወደድኩት። በትምህርቴም ስከታተል በዚያው በመምህርነት ሙያ በጂኦግራፊ ነበር ከአዲስ አበባ ዩኒቨርሲቲ እየተመረቅኩት እና በዚህ እንግዲህ ሙያውን መውደድ ብቻ ሳይሆን ወደ ሙያው ስልጠና ስገባ ደግሞ ለሙያው ብቁ የሚያደርጉ መሰረታዊ ነገሮች ነበሩ በጊዜው። በተለይም የመምህርነት ስነ ምግባር፣ የማስተማር ስነ ዘዴ፣ የልጆችን እድገታዊ ባህሪ ወይም እድገታዊ ባህሪያዊ ለውጦችን የምናይበት መንገዶች ወይም በእንግሊዝኛው ዴቨሎፕመንታል ሳይኮሎጂ የምለው እነዚህ ትምህርቶች በጣም የሚመስጡና ትኩረት የሚስቡ ናቸው እና ከዚያ በኋላ እንግዲህ በዚህ መልኩ የዩኒቨርሲቲ ትምህርቴን ከጨረስኩ በኋላ ያ ወደ መምህርነት ሙያ ነው የገባሁት። ነገር ግን የገጠመኝ ነገር ምንድነው? መምህር ሆኜ መጀመሪያ የተመደብኩት በመንግስት ትምህርት ቤት ነው። በጣም ራቅ ወዳለ ቦታና የአውራጃ ከተማ ነበረና ለመጀመሪያ ጊዜ ወደዛ ትምህርት ቤት ሄጄ ከፊት ለፊት ያየኋቸውን መምህራን ሳይ ግን በጣም ነው የደነገጥኩት። ምክንያቱም ስመኘው የነበረ መምህርነት ይህ ነው ወይ የሚል ጥያቄ ፈጠረብኝ። ስለ አንዳንድ መምህራን ሁኔታ ስሰማ በአንዳንድ መምህራን ላይ ያሉትን ነገሮች ሳይ በተለይ ፐርሶናሊቲ የምለው አንዱም ከስልጠናው ክፍል በጣም ወሳኙ ነገር ነው። ፐርሶናሊቲ አፒራንስ እና እነዚህ ነገሮች ውስንነቶችን ሳይ በጣም ደነገጥኩት። እኔም እዚህ
ሙያ ውስጥ በዚህ መልኩ ቆያለሁ የሚል ትልቅ ፍርሃትና ስጋት ነበረኝ። ነገር ግን ፍርሃትና ስጋት ብቻ ሳይሆን የራሴንም አቋም መውሰድ ነበረብኝ። እንደውም በመጀመሪያ በመምህርነት ሙያ የገባሁበት ዓመተ ምህረት 1979 ነው። በጣም አስቸጋሪ ጊዜ ነበር። በተለይም በዚያ ሰዓት ብሔራዊ ውትድርና ሄደው የተመለሱ ወጣቶች፣ ከትምህርት ዓለም የራቁ ለ4-5 ዓመት ከትምህርት ዓለም ርቀው የነበሩ ወጣቶች ተመልሰው በፈለጉበት ትምህርት ቤት እንዲገቡ የተደረገበት ወቅት ስለነበር እኔም እንደ አንድ መምህር ሆኜ እነዚያ ልጆችም እንደ ተማሪ ሆኖ ትምህርት ቤት ተገናኝተናል። ስለዚህ አንዱ የነበረኝ ትልቁ ደግሞ ተግዳሮት እነዚህን በእድሜም ሆነ በውሎ በአካሄድ እኔ ከማውቀው ከተማርኩት የልጆች ስነ ምግባራዊ እድገት ጋር የማይሄዱ ተማሪዎችን እንዴት አድርጌ ላስተምር ነው የሚል አንዱ ደግሞ ስጋት ነበረኝ እና እነዚህን ሁሉ ሳስብ ግን በመጀመሪያ መጸለይ ነበረብኝ። ይህም ሙያ ስመርጥ እግዚአብሔር ለምን እንድመርጥ አደረገኝ። ከዚያ ደግሞ ተግዳሮቶቹንም ለመወጣት የራሴን አቋም መያዝ ነበረብኝ እና በዚህ መልኩ የራሴን አቋም በመያዝ ከነዚህ ልጆች ጋር የማስተማር ስራዬን ማከታተል ችያለሁ። ይሄ ብቻም አይደለም፣ ደግሞ ከተማሪዎቼ ጋር ገና አንድ ብዬ ትምህርት ከጀመርኩበት ከአንደኛ ሴሚስተር ጀምሬ ስለኔ የማስተማር ሂደት ተማሪዎቼ አስተያየት እንዲጽፉልኝ ጠይቃቸው ነበር። እንደውም አንዳንድ ቀደም ያሉ መምህራንን ሳማክራቸው ምንድን ነው ያሉኝ? እንደዚህ አሰብኩ ምን ትላችሁ? በተማሪ መሰደብና መብጠልጠል ከፈለክ ቀንድና ጭራ ያወጡብሃልና ባትሞክረው ይሻላል አሉኝ። አይ እኔ ግን ግድ የለኝም ልሞክር፣ እስቲ የስድቡን አይነትም ልወቀው ልማረው፣ እኔንም እንዴት አድርገው እንደምገልጹኝ ልወቅ አልኩና ልክ አንደኛ ሴሚስተር እንደጨረስኩ ወረቀት አዘጋጅቼ ተማሪዎች ስለኔ ማስተማር ሂደት ስለኔ ሁኔታ አስተያየት እንዲጽፉ ጠየቅኳቸው። እንግዲህ በዚህ አይነት መልኩ መንግስት ትምህርት ቤት 4 ዓመት ተኩል ቆይቻለሁ። በ4 ዓመት ጊዜ ውስጥ ኦልሞስት ወደ 8 ጊዜ ከተማሪዎች አስተያየት እንዲጽፉልኝ ጠይቄያለሁ። እነዚህ ተማሪዎችም እንግዲህ ከ9ኛ ክፍል እስከ 12ኛ ክፍል ያሉ ተማሪዎችን ነው ሳስተምር የነበረውና በጣም የገረመኝና የደነቀኝ እነዛ የሙያ ባለ ጓደኞቼ ከነገሩኝ ተቃራኒውን ነው ያገኘሁት። አንድም ቀን አንድም ተማሪ አጸያፊ ወይንም የስድብ ቃል ጽፎብኝ ያውቅም። እነዛ ተማሪዎች የሚሰጡኝ አስተያየቶች በየጊዜው ራሴን እንዳሻሽል ትልቅ እገዛ አድርጎልኛል። ሆኖም ግን የመንግስት ትምህርት ቤት እንደመሆኑ መጠን ተግዳሮቶቹ በጣም ብዙ ናቸው። የኔ የአንድ መምህር ውሳኔ ብቻ አጠቃላይ የትምህርት ቤቱ ሁኔታ ወይንም የተማሪዎች ሁኔታ ሊቀይር አይችልም። ያ ደግሞ በጣም ያሳስበኝ ነበርና ከ4 ዓመት ተኩል ያህል ቆይታ በኋላ ግን በአንዳንድ በተለያዩ ሁኔታዎች በጥያቄም ወደ ሐዋሳ ሀገረ ስብከት በጊዜው የነበሩ የቤተክርስቲያን አባቶች እኛም ትምህርት ቤት ልንጀምር ስለሆነ ለምን እኛ ጋር አትመጣም የሚለው ጥያቄ ያቀረቡልኝ። ያንን ጥያቄ እስቲ ቆይ አላሰብኩትም እስካሁንና እንዳስብ ጊዜ ስጡኝ ብዬ ጠየቅኳቸው። ለ1 ዓመት ያህል በዚህ ጉዳይ ላይ ሳስብ ከቆየ በኋላ መጨረሻ ላይ ግን ወደዚህ መጣሁ። አሁን እዚህ ስመጣ አንድ ጥሩ እድል ያገኘሁት ነገር ምንድን ነው? እርግጥ ማስተማር ሙያው አንዳንድ መስተካከል ያለባቸው ነገሮች አሉ። እኔም በዛ በነበረኝ ቀደም ብሎ በነበረኝ ቆይታ ያያቸው ነገሮች ነበሩ። ስለዚህ እዚህ አዲስ ትምህርት ቤት እንደ አዲስ ለመጀመር አንዳንድ ቅድመ ሁኔታዎችንም ለማዘጋጀት የመጀመሪያ ኃላፊነት ሰጠኝ እኔ ነበርና አብረውኝ ሊሰሩ ያሉ የኮምቦኒ ሚስዮናውያን ሲስተር ይመጣሉ። ገና ስለሚመጡ እስከዚያ ካለ ልምድ ቅድመ ሁኔታዎችን አዘጋጅ ብለው ስጠይቁኝ ያ ቅድመ ሁኔታ የማዘጋጀት ሂደቱ ለኔ በጣም ጥሩ አድርጎ ጠቅሞኛል። ምክንያቱም ሌላ ቦታ ያየዋቸው ክፍተቶች እዚህ እንዳይፈጸሙ፣ አዲስ ትምህርት ቤት እንደመሆኑ መጠን ደግሞ ትንሽ
ከልጆች ስነ ምግባርም ሆነ የትምህርት አካሄድ መሰረታዊ ነገሮች ላይ ያተኮረ ትምህርት እንዲጀመር ያንን እድል ሰጥቶኛልና እንግዲህ በዚህ መልኩ ነው የትምህርት አገልግሎትን ስራ የጀመርኩት። ከዚያም አሁን ባልኩት በዚህ በሐዋሳ ኮምቦኒ ትምህርት ቤት ኦልሞስት 20 ዓመት ያህል በመምህርነት ሳገለግል ቆይቻለሁ። እንግዲህ በአጠቃላይ መደበኛውን ትምህርት በማስተማር 25 ዓመት ከዚያም ደግሞ ጎን ለጎን ደግሞ መንፈሳዊውንም ሁለገብ የሆኑ ትምህርቶችንም በማስተማር በአስተዳደር ስራ ላይም በዚህ መልኩ ቆይቻለሁ። በጣም ጥሩ። እንግዲህ የ25 ዓመት የማስተማር ጉዞ ቀላል አይደለምና በተለይም አሁን ተማሪዎች አሁን ላይ ክረምት የመደበኛ ትምህርታቸውን የሚያቋርጡበት የሚዘጉበት ጊዜ ነው። እንደ ወላጅ እንግዲህ እንደ መምህር እንግዲህ ባለፉት 25 ዓመታት ከሰሩባቸው ልምዶቹ አንፃር ልጆች በምን ሁኔታ የትምህርት ጊዜያቸውን የረፍት ጊዜያቸውን ማሳለፍ አለባቸው? በዚህ ጊዜስ ወላጆች እንደ ወላጅ ለልጆቻቸው ምን ማድረግ አለባቸው ብለው ያስባሉ? እንግዲህ በጣም ጥሩ ጥያቄ ነው እና በጣም ደግሞ አስፈላጊ ጥያቄ ነው ብዬ ነው የማስበው። ወላጆች መቼስ እንደ ወላጅ ሁሉም ወላጅ የተለያየ የግንዛቤ፣ የእውቀት፣ የአስተሳሰብ ሁኔታዎች አሉት። ምናልባት እንደኔ አስተሳሰብ ወላጅ ሆኖ ወይም የወላጅነትን ኃላፊነት ወስዶ ልጆችን ወልዶ ማሳደግ ሲያስብ መሰረታዊ ነገሮችን ማሰብና ማሰላሰል ማተኮርም ያለበት ይመስለኛል። እነዚህ ምንድናቸው? ልጆች ለምንድን ነው የሚወለዱት? ከተወለዱ በኋላስ ደግሞ እንዴት ነው ማደግ ያለባቸው? ለእድገታቸው ሂደት ደግሞ በተለይም እንደ ወላጅ ምንድነው የኔ ኃላፊነት የኔ ድርሻ የሚለው ላይ በጣም በትኩረትና እንደው በበዛም ልበለው በመጨነቅ ማሰብና ማሰላሰል የሚያስፈልግ ይመስለኛል። እኔ ራሴ እንደ መምህርም እንደ አባትም የጠቀመኝ ብዬ ምለው ቅድም እንዳልኩት በተለይም ስለ ልጆች እድገት የነበሩ ሳይንሳዊና ስነ ልቦናዊ ጥናቶች በተለይ ልጆች ከተወለዱበት ጊዜ ጀምሮ በየእድሜ ሂደታቸው የሚያሳያቸው ለውጦች አሉ። እነዛን ለውጦች በትኩረት መከታተል ያስፈልጋል። በነዛ የእድሜ ሂደት ለውጦች ውስጥ ፍላጎቶቻቸው፣ መሻቶቻቸው ምንድናቸው? እያንዳንዱን ከፊት ሳይሆን ከኋላ መከተል ያስፈልጋል። ልጆችን ከፊት ከነባህሪያቸው ከነእድገታቸው አስቀምጠው ከበስተኋላቸው መከተል ያስፈልጋል። ስንከተላቸው ደግሞ በማየት በመታዘብ በመምከር አቅጣጫ በማሳየት ነው እና እነዚህ ለኔ ከትምህርት ስልጠና ጋር የተያዙ ነገሮችም እንደ ቤተሰቦች ልጆችን ለመምራት ለማሳደግ በእጅጉ ጠቅሞኛል። አንድ ሌላው ደግሞ በጣም የበለጸገ የቤተ ክርስቲያን አስተምሮ አለ። ብዙ ጊዜ ያልነካ ነው። በተለይም ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ እንደ ፈረንጆች አቆጣጠር በ1984 ዓመተ ምህረት ያወጡት ቤተሰብ በዘመናዊ ዓለም በሚለው ውስጥ አንዱ ምዕራፍ የሚያካትተው ልጆችን እንዴት ማሳደግ አለብን እንደ ክርስቲያን ቤተሰብ የሚል ነው። ሌላው ደግሞ በዚያኑ ዓመት የጻፉት አለ መልእክት ለቤተሰብ ብለው። እነዛ ሰነዶች እኔ በዚያም አጋጣሚ በተቻለ መጠን እያንዳንዱ ቤተሰብ ያለው ልጅ የሚመራ ወላጅ እናትም ሆነ አባት በሚረዱበት መልኩ እነዚህን ሰነዶች ቢያነቧቸው አንድ ካልሆነም ደግሞ ቤተክርስቲያን በየቁምስና በተቻለ መጠን በእነዚህ ሰነዶች ላይ ተመርኩዞ አስተምሮ ለቤተሰቦች ቢሰጥ ብዬ አስባለሁ እና ለኔ በእጅጉ እንደዚህ ነገሮች ተቀናጅተው ጠቅመውኛልና ይህንን ሳስብ እንግዲህ ይህንን ስል ምንድነው አሁን ቅድም ለተነሳው ጥያቄ ልጆች እያደጉ በሚሄዱበት ጊዜ እስከ 7፣ 8፣ 9፣ 10 ዓመታቸው በአብዛኛው በወላጅ እቅፍ ውስጥ ነው የሚያልፉት። ወላጅ ይጠነቀቅላቸዋል፣ ይሳሳላቸዋል፣
እንደውም ከምገባ በላይ ሊያደርግላቸው ጥረት ያደርጋል። ነገር ግን በዛ ሂደት ውስጥ ልጆች በየእድሜያቸው ደረጃ እያበለጸጉ ያሉትን በራስ የመተማመን ሂደት መደገፍ ያስፈልጋል። ከትንሹ ብንጀምር ለምሳሌ ህፃናት ድክ ድክ ማለት ሲጀምሩ ይወድቃሉ። ሲወድቁ የወላጅ መሳሳትና ጉጉት ምንድነው? ልክ ከወደቁበት ቦታ ላይ እንደተጎዱ አድርጎ ቶሎ ብሎ አፈፍ አድርጎ ማንሳት። ያ በስነ ልቡና ሂደት ስናየው ተገቢ አይደለም። ምክንያቱም ልጅ በራሱ አቅምና በራሱ ሁኔታ ነው የሚወድቀው። የከፋ ነገር ፊት ለፊቱ እስካላጋጠመው ድረስ ወድቆ በራሱ መነሳትን መልመድ አለበት። በራሱ መነሳትን ስለምድ ነው በራስ መተማመንን ከዚያች ቅጽበት ጀምሮ ማዳበር የሚችለው። ነገር ግን ሲወድቅ ወይም አንድ ነገር ሲሆን እኛ አፈፍ አድርገን ብቻ የምናነሳው ከሆነ በራስ የመተማመኑ አቅም ያንሳል። አንድ በአስተሳሰቡ በአካላዊ ሂደቶቹም ደግሞ ምንድነው የጡንቻዎች መስተጋብሮች እኮ አሉ። ከመሬት ጋር ተገናኝቶ ውስጥ ጠነክር በራሱን የማንቀሳቀስ እነዚህ ነገሮች ልንገድብ እንችላለንና ከዚያ ጊዜ ጀምሮ ልጆች እያደጉ ሲሄዱ ወላጆች በተለይ በክረምት ወቅት እንዳረዳዳቸው እንደ ግንዛቤያቸው እድገት መጠን ክረምት የት መዋል እንዳለባቸው የት መሄድ እንዳለባቸው እርግጥ በወላጅ ወሳኝነት ብቻ ሳይሆን የልጆችንም ፍላጎት በመከተል መሄድ ያለባቸው መንገድ እንዲሄዱ ማድረጉ ጥሩ ይመስለኛል። እንደ ክርስቲያን ወይም እንደ ካቶሊክ ቤተሰብ ስናስብ በተለይም ምቹ ሁኔታዎች ባሉባቸው ቁምስናዎች አካባቢ ስናይ ክረምት ላይ ህፃናት ወይም ልጆች በቁምስና ሄደው የመዋል እድላቸውን ማጎልበት ያስፈልጋል። ይህንን ደግሞ ልል የፈለኩት ከራሴም ተሞክሮ ነው። እኔ ራሴ ልጅ በነበርኩበት ጊዜ ከ3ኛ ክፍል ጀምሬ ራሴን ማወቅ ከጀመርኩበት ጊዜ ጀምሮ አብዛኛውን ጊዜን ክረምት የማሳልፈው ቤተክርስቲያን አካባቢ ነው። በዚያ ጊዜ የነበሩ አባቶች አሁን ነፍሳቸውን ይማር አብዛኞቹ ወደ ሰማይ ቤት ሄደዋልና የሚያዘጋጇቸው ነገሮች አሉ። እኔ ቴብል ቴኒስ መጫወት ምን መሆኑን ያወቅኩት 4ኛ ክፍል ሆኜ ነው። ያንን ያዘጋጁት ሚስዮናውያን አባቶች ለታቦት አገልጋዮች ብለው አንድ ክፍል ውስጥ ይሄን አዘጋጁና በቃ ተጫወቱ ሞክሩ ስሉን በቃ በዛ ጨዋታ ውስጥ ለመግባት የነበረን ጉጉት በጣም ከፍተኛ ነው። ክረምት ላይ እንግዲህ የገጠር ልጅ እንደመሆነ መጠን እቤት ባለኝ ጊዜ ከብት አግዳለሁ፣ ሳር አጭዳለሁ፣ ብዙ ስራዎች እሰራለሁ። ከዛሽ ጊዜ ውስጥ ግን ተቆጥቦ የሚፈቀድልኝ ጊዜ አለ። ያቺ የምትፈቀድልኝ ጊዜ ግን ሮጭ የሚሄደው የት ነው? እዛ ቤተክርስቲያን ነው። ምን ለማድረግ? ለመጫወት። ምን ለማድረግ? ለመማር። ስለዚህ በዛ መንገድ መሄዴ እኔንም በብዙ መንገድ ስለገነባኝ ስለጠቀመኝ ያንንም ነው አሁንም ቅድም ካልኳቸው በእውቀትም ሆነ በግንዛቤ ከምናገኛቸው ባሻገር ተግባራዊ ነገሮች ምቹ ለልጆች መዋያነት ምቹ የሆኑ ቁምስናዎች ካሉ ልጆች በዛ ቁምስና ሄደው እንዲውሉ ወላጆች ማበረታታትና መደገፍ ያለባቸው ይመስለኛል። ይህም ደግሞ መሆን ያለበት እንደየእድሜያቸውና እንደየእድገታቸው ሂደት። ብዙ ነገር አንስተውልኛል። በተለይም የራስዎትን ተሞክሮ ቤተሰቦችን ምን ማድረግ እንዳለባቸው በዋናነት እንደውም ያነሷት በተለይ በስተመጨረሻ ያነሷት ምቹ የሆኑ ቦታዎች በተለይ አብያተ ክርስቲያናት ቁምስናዎች የተመቻቹ ነገሮች ካሉ ልጆች ወደዛ መሄድ እንዳለባቸው መክረዋልና ከዚህ ጋር አያይዤ የምጠይቁት ጥያቄ ምንድነው? በተለይም ልጆች የሚውሉባቸው እዛ አብያተ ክርስቲያናት ወይም ቁምስናዎች ጋር ሲውሉ ቤተክርስቲያንስ ምን አይነት ነገር ማመቻቸት አለባት? በተለይም ደግሞ ሚስጥራትን ከማደል ከምስጥራት ትምህርት ጋር በተያያዘ እንግዲህ በየጊዜው አሁን ክረምት ወቅት አብዛኞቹ ቁምስናዎች በተለይ አዲስ አበባ ውስጥ የሚገኙ አብዛኞቹ ቁምስናዎች ሚስጥራትን ለማስተማር የሚስጥራት ትምህርትን ለማስተማር እየተዘጋጁ ነው ተዘጋጅተዋልም። ከዛ ጋር ተያይዞ የወላጆች ሚና ምን መሆን አለበት? በተለይ ወደ ቤተክርስቲያን ልጆችን ከማምጣት ምክንያቱም ለዓለማዊ ትምህርት ያው አስፈላጊውን እገዛ ይደረጋልና በተመሳሳይ ለመንፈሳዊ ትምህርት ምን አይነት እገዛ ማድረግ አለባቸው? ምን አይነት ክትትል ማድረግ አለባቸው? የእርሶ ተሞክሮስ ምን ነበረ? በተለይ ልጆቹ ወደ ሚስጥራት ሲመጡ ቅዱስ ቁርአን ሲቆርቡ ሜሮን ሲቀቡ
በዛ ሂደት ውስጥ የእርሱ እገዛ እንዴት ነበረ? የመጀመሪያውና ትልቁ ነገር ቅድም ካልኳቸው ከቤተ ክርስቲያን አስተምሮችና ስነ በመነሳት ቁምስናዎች የራሳቸውን ዝግጅት ማድረግ አለባቸው ብዬ አስባለሁ። ቁምስናዎች ማለት እንግዲህ ከቆሞስ ጀምሮ ምክር ቤቶች አሉ፣ ወጣቶች አሉ እና ልጆች በእንደየእድሜያቸው ቅድም እንዳልኩት ለቅዱስ ቁርባን የምንዘጋጁበት እድሜ አለ። 7 ዓመት 8 ዓመት ከዚያ ቀጥሎ ደግሞ ሲቀጥል የተከታታይ የማጠናከሪያ ትምህርት ከዚያም ደግሞ ልብስል ደግሞ ለምስጢረ መሮን የምዘጋጁበት ጊዜ አለ። እንግዲህ ይህንን ሲያደርጉ ቁምስናዎች ትምህርቱን ማስተማሩ መስጠቱ ጥሩ ነው። በተለይ ቅድም እንዳልኩት ከልጆች ጋር መዋልን የሚያፈቅር ሰው ወይም የሚያፈቅር ካቴኪስት ቢይዛቸው ይመከራል ብዬ አስባለሁ። በተለይም በዚህ አጋጣሚም እንደማለት ፈልገው ምንድነው በየቁምስናው የበጎ ፈቃደኝነት ተሰጥኦ ያላቸው ልጆችን መንከባከብ የሚችሉ ካቴኪስቶች አይደለም እናቶች፣ አባቶች ሊኖሩ ይችላሉ። እነዚህ ጊዜያቸውን ሰጥተው ለአንድም ወር ሆነ ለ2 ወር ከልጆች ጋር ቤተክርስቲያን አካባቢ ብውሉ ልጆችን የማነጽ ተግባርን በአግባቡ ይፈጽማሉ ብዬ አስባለሁ። ይሄ እንግዲህ የጠቅላላው መልእክት ሊሆን ይችላልና ወደ ጥያቄው ስመጣ ቁምስናዎች ለማማር ለማስተማር የሚያዘጋጅ ነገሮችን ማዘጋጀት አለባቸው። ቢኖራቸው ጥሩ ነው። ትምህርቱ ብቻ አይደለም። እነዚህ ልጆች ክረምት ቁምስናቸውን እንዲወዱ ቤተክርስቲያናቸውን እንዲወዱ ፍቅር እንዲኖራቸው ማድረግ የምንችለው እዛ ቤተክርስቲያን አካባቢ ከምታዩ ድባቦች በመነሳት ነው። አንደኛው እንዳልኩት ልጆችን የሚወድ የሚንከባከብ የሚያፈቅራቸው የሚያስተምር ያስፈልጋል፣ በጎ ፈቃደኛም ሆነ ካቴኪስት። ሲቀጥል ደግሞ ቁምስናው ተጨማሪ ምቹ ነገሮችን መፍጠር አለበት። በተለይም ጥያቄው እንዳነሳው በአዲስ አበባ አካባቢ በአብዛኛው ቤተሰብ የሚኖረው በጣም በተጨናነቀ አካባቢ ነው። በአፓርታማን በለው በኮንዶሚኒየም በለው ምቹ ቦታ የለም። የቁምስና ግቢዎች ደግሞ የተሻለ ሁኔታ ይፈጥራሉ። ስለዚህ ቢያንስ በቁምስና ውስጥ ከማስተማር ዝግጅቱ ጋር መንፈሳዊ ትምህርት ወይም ትምህርተ ክርስቶስ ከማስተማሩ ጎን ለጎን ለልጆች የመጫወቻ ቦታዎችን ማዘጋጀት፣ በተለይ ህፃናት ወይም አዳጊዎች እድሜያቸው እስከ 14 እስከ 15 የሚደርሱትን በሆኑ በዛ በቁምስና ውስጥ ወይም በቁምስና ግቢ ውስጥ ወይም በቅርቡ ባጎራባቹ የተለያዩ መጫወቻዎች ቢያገኙ ያ ለነሱ ወደ ትምህርት ወደ ቤተክርስቲያን ለመሄድ ትልቅ መስህብ ነው የመሆናቸውና ቁምስናዎች በዚህ መልኩ ቢጠናከሩ ጥሩ ነው ብዬ አስባለሁ። ወደ እኔ ልጆችም ተሞክሮ ስመጣ እንግዲህ ልጆቼ ምስጢረ ቁርባንና አንደኛው ታላቅየው ልጄ ምስጢረ ቁርባን የተቀበለው አዋሳ ነው። ግን ከዛ በኋላ እዚህ መጥቶ ሁለተኛ ልጄ ምስጢረ ቁርባን እዚህ ተቀበለች። ምስጢረ ሜሮን ደግሞ ሁለቱም የተቀበሉት እዚህ ነው። እንዳጋጣሚ መድኃኔዓለም ቁምስና ነበር። በጊዜው ደግሞ መድኃኔዓለም ቁምስና የልጆች መጫወቻዎች ነበሩት። ዥዋዥዌ የነበረው እንደዚህ ያሉ ነገሮች ልጆች እየተጫወቱ ዘና እያሉ ትምህርቱንም እየተማሩ እንደውም ያስተማሯቸው በጣም እስካሁን ድረስ ልጆች የሚያነሷቸው ምንድነው አንድ በመድኃኔዓለም ቁምስና ላመሰግንም የምፈልገው ክረምት ለክህነት የሚዘጋጁ የስነ መለኮት ተማሪዎች አሉ። እነዚህ ተማሪዎች በደንብ አድርገው ነው ያስተማሯቸው። እንደውም እዛ ሄደው ተምረው ተዘጋጅተው ሲመጡ እኛ ቤት ውስጥ ከምናደርገው የጸሎት ልምምድ እና ከምንወያየው ውይይት የበለጠ ሄደው የውይይትና የጸሎት ሐሳብ ሲያመጡ ነው ያዩዋቸው ልጆችን። ያ ማለት ምንድነው የሚያስተምሯቸው በትኩረት ያስተምሯቸው ነበር። እስካሁን እነዛን ለምስጢረ ቁርባንና ለምስጢረ ሜሮን ያዘጋጇቸውን ተመካሪያን ተማሪዎች የነበሩትን አሁን ካህናት ናቸው አብዛኞቹ እስካሁን በስማቸው ያስታውሷቸዋል። ያ ማለት ምንድነው
ቅድም እንዳልኩት እነዚህ ተመካሪያን እነዚህ ልጆች ለማስተማር የነበራቸው ፍላጎትና ፍቅር በውስጣቸው ቀርቷል። ያ መቅረት ብቻ ሳይሆን በዛ መንፈስ እንዲያድጉ እንደውም አንዳንድ ጥያቄዎችን እዛ ያገኙትን ጥያቄዎች የቤት ስመጡ እንወያያለንና እኔ በጣም ይገርመኝ ነበር። በዛ መልኩ ተረድተው በዛ መልኩ ደግሞ ጥያቄውን የበለጠ ለመረዳት በቤተሰቡ ሲያነሱ እነዚህ ጥያቄዎች በጣም የሚያጎለብቱ ናቸውና ልጆች በዚህ መልኩ የምስጢራት ህይወታቸውን መጀመር ችሏል። መጀመር ብቻ ሳይሆን እግዚአብሔር ይመስገን እስካሁንም በጽናት ማንም ግፊት ሳያደርግባቸው የቤተክርስቲያን ፍቅራቸው ወደ ቤተክርስቲያን የመሄድ ቤተክርስቲያን አካባቢ ካሉ ጓደኞቻቸው ከመዘምራን ጋር የመቆየት ፍላጎታቸው እየጨመረ ነው እንጂ ሄደው እየቀነሰ አይደለም እና የዚህ አይነት ሁኔታ ለሁሉም ቤተሰቦች ቢሆን ምኞቴና ደስታዬ ነውና ነው የነበረው። መልካም እንደው ወደ ቅድም ወደ አነሱት ነጥብ ልመለስና በተለይም ጥያቄዎችን እናነሳና እንወያይ ነበር ብለዋልና በእርግጥ ሌሎች ወላጆችም ይህንን ልምድ እንዲያዳብሩትም ስለምፈልግ ነው እንደ ጥያቄ ደጋሚ እንዲያብራሩት የምፈልገው። አንደኛ በዓለማዊ ትምህርት ዛሬ ምን ተምረሃል፣ ዛሬ ምንድነው የተማርከው ተብሎ እንግዲህ ደብተሩ ይታያል፣ ይፈተሻል፣ የቤት ስራ ምናምን ካለ እንዲሰሩ ይደረጋልና ይታገዛሉ። በተመሳሳይ እንደ ልምዶት ምክንያቱም የጀመሩትም ነገር ስለሆነ በደንብም እንዲያሰፉልኝ ስለፈለኩኝ ነውና ልምዶት ስለነበረ ቤተሰቦች ይህንን ልምድ እንዴት ማዳበር አለባቸው? በተለይ መንፈሳዊ ትምህርትን ተምረው ወደ 2 ወር 2 ወር አንድ ወር ከምናምኑን ተምረው ወደ ምስጢራት ዝግጅት ሲመጡ ያው ፈተና ይፈተናሉ። ያንን ካለፉ በኋላ ነው ወደ ምስጢራቱ የሚገቡትና ከዛ በፊት ግን የወላጆች ሚና ምን መሆን መቻል አለበት? ያው ቤተክርስቲያን ማድረስ ብቻም ሳይሆን እንደው ምስጢራቱን በደንብ ለማወቅ ለመረዳት የወላጆች ሚና ምን መሆን አለበት ብለው ያስባሉ? እንግዲህ ትልቁ የቤተሰባዊ ሁኔታና ድባብ ማረፍ ያለበት የሁል ጊዜ የጋራ ውይይት መኖር አለበት፣ መዳበር አለበት። ነፃ የሆነ ቤተሰባዊ ውይይት የውሎ ውይይት ምን እንለዋለን። ስለዚህ ትምህርት ቤትም ሆነ ቤተክርስቲያን ውሎ ሲመጡ እስቲ የዛሬ ውሏችን ምን ጀምሮ ከነሱ አይደለም ከኛ ነው። በተለይም እንደ አባትና እንደ እናት የራሳችንን ውሎ እናጋራለን። ያ ለነሱ መግቢያ ይሆናቸዋል። ከዚያ ጫና በማይፈጥር መልኩ ዘና በሚያደርግ መልኩ ደግሞ እነሱ በተለይ ክረምት ላይ ከሆነ ምን እንደተማሩ የተማሩትን እንዴት ተረዱት፣ የተረዱትን እንዴት ይገልጹታል፣ በዚያ በመረዳትና በመግለጽ መካከል ደግሞ የምታዩ ክፍተቶችን እኛ እንዴት እናግዛቸዋለን። እንደ መታደል በለው ደግሞ ምናልባት ሁሉም በቤተሰብ ይድል ያለው አይመስለኝምና እኔ ከሌላው ዓለማዊ ዕውቀት ባሻገር ስለ ቤተ ክርስቲያን አስተምሮ በጣም ነው የምከታተለው። በተቻለ መጠን እያንዳንዱን የቤተ ክርስቲያን አስተምሮች ለመከታተል እፈልጋለሁና ልጆቹ አንዳንድ ጥያቄዎችን ሳነሳቸው ተምረው መጡትን እኔ በማውቀውና በማላውቀው መልኩ ሲያስረዱ በጣም ነው የምገርመኝ። ያ ማለት ማን እንዴት እንዳስተማራቸው ያመለክታል። እነሱም ደግሞ የመረዳታቸው አቅም በዚያ በነበራቸው እድሜ ነው። 7 ዓመት ላይ ባለው እድሜያቸው መረዳት ያለባቸው የምክንያታዊ አስተሳሰባቸውን በዛ ነው። 8፣ 9፣ 10 ሲሄዱ ደግሞ ያን ያበለጽጉታል። እና በዚህ መልኩ ያ ምንድነው እምነታቸውን የበለጠ በጥልቀት እንዲያውቁ፣ እምነታቸውን እንዲወዱ፣ ስለ እምነታቸው የምነሱ አንዳንድ አከራካሪ ጥያቄዎችን ለመመለስ አቅም ይኖራቸዋል። አሁን ይሄ ማለት አንድን ጡብ በሌላ ጡብ ላይ ያስቀመጡ የመገንባት ሂደት ነው። አሁን እኔ ከነዛ ዘመናት ዓመታት ጀምሮ በየዓመቱ ያላቸውን ሂደት ስለምከታተል ምክንያታዊ የሆነ አመክንዮአዊ የሆነ አገላለጾችን ሳይ በጣም ነው የምገርመኝ። ምክንያቱም የእድገታቸው የምክንያታዊነታቸው የብስለታቸው ማሳያ ናቸው እና ያንን ሲያደርጉ ስለ ቤተ ክርስቲያናቸው ያላቸው ዕውቀት ምን ያህል እየጨመረ እንደሄደ በዛ ላይ እርግጥ እኛም መጨመር ያለባቸውን ነገሮች
ማብራራት ያለባቸውን ነገሮች ግራ የገባቸውን ነገሮች ደግሞ ሲያነሱ ያንን በመረዳዳት አብረን የምንወያይባቸው አጋጣሚዎች አሉና በዚህ መልኩ ወላጆች ልጆቻቸውን ሊያግዟቸው የሚገባ ይመስለኛል። ምናልባት ሌላ ጥያቄ ላይ የምታነሳ ከሆነ በዛ ጨምራለሁ። ከዛ ባሻገር እንግዲህ ቤተሰባችን ሂደት ምንድነው? ከመጀመሪያው የጋብቻችን ጊዜ ጀምሮ ደግሞ በየዓመቱ የምናከብረው የአብሮነት ጊዜ አለ። በዚያ ላይም ራሱ እንደ የልጆቹ የእድገታቸው የአስተሳሰባቸው የምክንያታዊነታቸው ደረጃ ሊመጥናቸውና ሊረዱ የሚችሉት ርዕሶችን በጋራ እየመረጥን የአንድና የሁለት ቀን እስከ 3 ቀን የሚደርስ የመማማሪያ ፕሮግራምም አለን እና እነዚህ ራሳቸው ምንድናቸው? አንዱ በአንዱ ላይ የተቀመጠ የመደጋገፊያ ወይንም የመገንቢያ ጡቦች ርብራቦች ነው ማለት እችላለሁና በዚህ መልኩ ነው ልጆቻችን ስናግዝ የነበረውና የዚህ አይነት ሁኔታ በየቤተሰቡ ብጎለብት ጥሩ ነው ብዬ አስባለሁ። በጣም ጥሩ። ወደ ቤተሰብ ሀሳብ ልምጣና እንግዲህ ወደ እርስዎ ቅድምም አንስተውታል። እኔ በጣም ደስ ከሚለኝ በእርሶ ህይወት ከማያቸው ወይም በደንብም ሳላቆት ደግሞ ማቃቸው አንዳንድ ቤተክርስቲያን ላይ ሳይወት ውስጤ ሀሴት የምታረግበት ውስጤ በጣም ደስ የሚልበት ነገር አይ ነበረ። በተለይ መድኃኔዓለም ቁምስና በነበራችሁ ጊዜ ማለት ነውና ያ ምንድነው በተለይ ቅዱስ ቁርባን ለመቁረብ በምትሄዱበት ሰዓት የቤተሰብ አሰላለፍ ስርዓት አላችሁና ልጆቹን ከፊት ከዛ ባለቤቱ ከዛ እርሱ ከኋላ ሆነው ነው ሲሄዱም ሲመለሱም ያን ነገር ያሉና በጣም ይገርመኝ ነበር። እንደ ምን አይነት ቤተሰብ ምን አይነት እግዚአብሔር የባረከው ቤተሰብን እያልኩ በጣም ውስጤ ያ ነገር ይመጣ ነበርና ይሄ ሂደት በዚህ ልክ እንደዚህ ስርዓቱን ይዞ ወይም ኮንስትራክቲቭ በሆነ መንገድ እንደዛ እንዲሆን ያደረገው ምንድነው? ልምዳችሁ ከምን የመጣ ነው? ይሄን ልምድ ለሌላም ቤተሰብ ያካፍሉልን። እንግዲህ ይህ ልምድ የመጣው አንደኛ ሲጀመር ቤተሰብ ሲመሰረት ቃሉም እንደምለው ከአንድና ከብቸኝነት ወደ ሁለት አንድነትና አብሮነት መሸጋገር ነው። እንግዲህ ይህ የጀመረው ደግሞ መቼ ነው? ተክሊላችንን በፈጸምንበት ወቅት በመንበረ ታቦት ፊት በካህንና በሕዝበ ክርስቲያን ፊት ተክሊላችንን ስናስር ወይም ስንፈጽም የተገባባነው ቃላት ድምር ውጤት ነው። ያ ማለት ምንድነው? ያንን እኛ ወይም እኔና ባለቤቴ እንደ የህይወታችን መርህ አድርገን ነው ያዝነው። ይህ ማለት ምን ማለት ነው? በቤተ ክርስቲያን በመንበረ ታቦት ፊት ቀርበን እኔ ለአንቺ አንቺ ለኔ ብለን እዛ ላይ የተባሉትን ነገሮች ብለናል። ቀለበት ተለዋውጠናል። ስለዚህ ያቺ ቦታ ለኛ እጅግ በጣም የተከበረች ቦታ ናት። ስለዚህ ሁል ጊዜ ቤተክርስቲያን ስንሄድ ወደዚያ ቦታ እንዴት ነው የምንቀርበው? አቀራረባችን እንዴት ነው? መቅረብ ብቻ አይደለም። ያንን መሐላ ካደረግን በኋላ ያንን ምስጢራት ከተቀበልን በኋላ ስጋ ወደሙን ተቀብለናል። የአብሮነታችን ትልቁ ማስተሳሰሪያ ደግሞ ያ ነው። ስጋ ወደሙን አብሮ መቀበል ነው። ስለዚህ እንደ ቤተሰብ መርህ ወይም ዓላማ አድርገን ያዝነው ሐዋርያው ጳውሎስም እንደምለው አባት የቤተሰቡ ራስ ነው። እናት የቤተሰቡ ደጋፊና ተባባሪ ናት። ስለዚህ እኔ የቤተሰቤ ኃላፊ ከሆንኩ ሁል ጊዜ የእረኝነት ድርሻዬን መወጣት አለብኝ። ስለዚህ ወደ መንበረ ታቦት ስንቀርብ እኔና ባለቤቴ እሷ ቀድማ እኔ መከተል አለብኝ። እሷን ማስቀደም አለብኝ። ስለዚህ ስንጀምር ልጆች ከመምጣታቸው በፊት ሂደታችን ያ ነበር። በቃ በተለያየ የሥራ ሁኔታ ከአካባቢው ካልሄድኩ በስተቀር ወደ ቅዱስ ቁርባን ስንሄድ ሂደታችን ያ ነው። በቃ እሷ ትቀድማለች፣ እኔ እከተላለሁ። ይህ ማለት ምን ማለት ነው? ይሄ ደግሞ ትልቅ ምስጢር አለው ለኛ።
ምክንያቱም የቤተሰብ ህይወት አልጋ በአልጋ አይደለም። ብዙ ተግዳሮቶች አሉ። ውጫዊ ተግዳሮቶች አሉ፣ ውስጣዊ ተግዳሮቶች አሉ እኛ ራሳችን ምን ፈጥራቸው። ስለዚህ የነዛ የውስጣዊ ተግዳሮቶቻችን የመታረቂያ ስፍራው እዛ ስንቀርብ ነው። በምን መልኩ ነው የምቀርበው? ስለዚህ ተከታትለን ሳንለያይ እንደውም አንዳንድ ጊዜ አስተውላችሁ ከሆነ በመካከላችን ሰዎች እንዲገቡ አንፈቅድም። ያ ማለት ቅናት ወይም አይደለም፣ ግን የሆነ ነገር እንዳይወሰድብን እንፈራለን። ስለዚህ ባለቤቴን በማስቀደም እኔ ተከተልኩ። ከዚያ በኋላ መጡት ምንድን ናቸው? የባለቤቴና የኔ የአብሮነት ፍሬዎች ናቸው። ስለዚህ ፍሬ ከፊት ነው እንጂ ከኋላ አይሆንም። ቀድሞ የመጣው ልጅ ያንን ተከትሎ ይሄዳል። ያ ተከትሎ ሄዶ ያንን ቦታ ደርሶ ተባርኮ ወደ ምስጢራት እስክደርስ ድረስ ተባርኮ ስመለስ አንደኛ ምንድነው በመጀመሪያ ልጃችን ውስጥ የመጓጓትን ስሜት ፈጥረንበታል። አንድ በኩል በቃ ሄጄ ለምንድን ነው የምመለሰው ይጠይቀናል እኮ እኔ ስለምን አልቀበልም እንደናቴ ይለናል። ቆይ ጊዜ አለ እያልን ነው። ያ ጊዜ ሲደርስ ደግሞ ቅድም እንዳልኩት ምስጢራትን ለመቀበል የነበረው የመማር ጉጉት ከፍተኛ ነው። እኔም እንደናንተ ስቀጥል ደግሞ ሁለተኛዋ መጣች። እሷም እንደዚያው እሷ ከፊት ቀርባ ተባርካ ስትመለስ እነሱ ስቆርብ እኔ ስለምን ትላለች። አንቺም ጊዜው ይደርሳል ጠብቂ። ስለዚህ የመጣባበቅ ጊዜ አለ። አሁን ያ የመጣባበቅ ጊዜ ደረሰ። ስለዚህ አብሮነታችን በዚያ መልኩ ቀጠለና እንግዲህ ይሄ የቤተሰባችን መርህ ነው። ስለዚህ በቤተሰብ ውስጥ የተለያዩ ተግዳሮቶች በግራም ሆነ በቀኝ ከውስጥም ሆነ ከውጭ መጡ ትልቁ የምንፈታበት መንገድ እዛ ቦታ ላይ በእንዴት ያለ ሁኔታ ነው የምንቀርበው። ስንቀርብ ደግሞ በተናጠል አይደለም፣ አንድ ላይ ሆነን ነው። እንደውም አንዳንድ ጊዜ በአጋጣሚ ተራርቀን ብንቀመጥም እንኳን በአይን ተያይተን እንሰባሰባለን እና ይሄ ለኛ ትልቅ የቤተሰብ አብሮነት ምሰሷችን ነው። ቅዱስ ቁርባን ትልቁ ነገር ነው፣ ግን ወደዛ ለመምራት ደግሞ ትልቁ ምሰሷችን ነው። በብዙ መንገድ በዓለማዊም በመንፈሳዊም በህይወት ደግሞ ብዙ መልእክት ያለው ብዙ ትምህርት እያስተማሩ ያሉ ኖትና የትምህርት ህይወት የግድ ሴኩላር ዓለም ወይ ደግሞ የዓለማዊ ትምህርት ማስተማር ብቻ አይደለም። እንግዲህ 25 ዓመት ልምድ ቀላል ነገር ስላልሆነ በብዙ መንገድ አሁንም ደግሞ ያው የተለያዩ የማስተማር ልምዱ ላይ የተለያዩ ስልጠናዎችንም ይሰጣሉና ከዛ ጋር ተያይዞ በደንብ የተገነባ ማንነት እንደሆነ በደንብ ያስታውቃል። በስተመጨረሻ እንግዲህ ሌላ ልጆች ቤተሰቦች በተለይም ህፃናቶች ወይም ልጆች በቤተሰብ ጥላ ስር መሆን አለባቸው ከሚል አንፃር ጠቅለል አድርገው የሚያስተላልፉት መልእክት ካለ በተለይም በዚህ በክረምት ወቅት ለልጆችም የሚሆን መልእክት። ምክንያቱም ልጆችም ለወላጆቻቸው በምን መልኩ መታገዝ አለባቸው። ቅድም እንደውም ሳላነሱ ያለፍኩት ነጥብ በተለይም በክረምቱ ወቅት ልጆች ወደ ቤተሰቦቻቸው ሲሄዱ ለቤተሰቦች በተለያየ መንገድ ማገዝ መቻል አለባቸው በቻሉት ልክ አቅማቸው በሚፈቅደው ልክና እርሶም ተሞክሮን እያነሱልኝ ነበረ። በተለይ ቤተክርስቲያን ከሚሄዱ በፊት ቤተሰቦችን በሚችሉት ልክ ያግዙ ነበርና በተለይም በገጠሪቷ የኢትዮጵያ ክፍል ላይ የሚኖሩ እንደዚሁም ደግሞ ከተማም ላይ የሚኖሩ ልጆች ለቤተሰቦቻቸው በምን መልኩ ማገዝ አለባቸው አቅማቸው በሚፈቅደው ልክ። አንዳንዴ መታዘዝ በራሱ ማገዝ ነው አይደለ? አለማስቸገር በራሱ ክረምት ላይ ብዙ ጊዜ ወደ ቤት ሲመለሱ ልክ ወላጆች እንደው ሸክም የመጣባቸው ትምህርት ቤት ሲከፈት ደግሞ እረፍት የመጣላቸው አይነት ስሜት የሚሰማቸው ሁኔታ ስላለ ከዚህ አንፃር ለልጆች እንደዚሁም ለሌሎችም ለመምህራን፣ ለቤተክርስቲያን እንደዚሁም ደግሞ ለቤተሰቦች ጠቅለል ያለ መልእክት ቢያስተላልፉ። አመሰግናለሁ። መልካም ነው። እንግዲህ ቅድም እንዳልኩት በመጀመሪያ አሁን እንግዲህ የጊዜው ክረምት ሲሆን ቁምስናዎች የራሳቸውን ልዩ ዝግጅት ሊያደርጉ ይገባቸዋል ብዬ አስባለሁ። ያም እንግዲህ ከቆሞስ ጀምሮ
ምንድነው በዚህ ክረምት ለልጆቻችን ማድረግ የምንችለው? ምክንያቱም የነገዋ ቤተክርስቲያን ዛሬ ላይ ናት የምትሆነው። ዛሬ በቁምስና ግቢ ውስጥ በሚቦርቁ፣ በሚጫወቱ፣ በሚሮጡ ህፃናት ነው የነገዋ ቤተክርስቲያን ተተኪ አገልጋዮችን፣ ጽኑ ምእመናንን ለራሳቸውም ሆነ ለቤተክርስቲያን መልካም ነገር ማድረግ የሚችሉ የክርስቲያን ማህበረሰብ መፍጠር የሚቻለው በዚያ መልኩ ነው። እንግዲህ ይህ የቁምስና ሆኖ ሳለ ወደ ቤተሰብ ስንመጣ እርግጥ በአሁኑ ጊዜ በገጠርም ሆነ በከተማው ብዙ የተለያዩ የኑሮ ተግዳሮቶች ይስተዋላሉ። ነገር ግን ክርስቲያን ሁልጊዜ ተስፈኛ ነው። በተስፋ ነው የሚኖረው። ችግሩን ሳይሆን ተስፋውን ነው ማሰብ ያለበት። በቃሉም እንደምናነበው ለምን ትጨነቃላችሁ ይለናል። ነገ ስለ ራሱ ያስባል፣ ስለ ነገ አትጨነቁ። የሚያሳስቡን ቁሳዊ ነገሮች ላይ ስናስብ ወይም እንደ ቤተሰብ ትኩረታችንን በቁሳዊ ነገር ላይ ስናተኩር ሌሎች የምናጣቸው ወይንም የሚያመልጡብን ጸጋዎች ሊኖሩ ይችላሉ ብዬ እፈራለሁ። ስለዚህ በመጀመሪያ ምንም ቢሆን ምን ቤተሰቦች በተቻለ መጠን በክረምት ወቅት ልጆቻቸውን ለየት ባለ መልኩ በአብሮነት በመሰባሰብ ለቤተሰብ አብሮነት እንደውም ትልቅ ድባብ በመፈጠር መልኩ ልጆቻቸውን በዛ መልኩ ተቀብለው ለማስተናገድ የመንፈስ ዝግጁነት ያስፈልጋል ብዬ አስባለሁ። ስለዚህ ወላጆች የመንፈስ ዝግጅት ማድረግ አለባቸው። በቁሳዊ ነገር ላይ ብቻ ምን አበላቸዋለሁ፣ ምን አጠጣቸዋለሁ ብሎ መጨናነቁ አይደለም። ከመጨናነቅ ባሻገር ሁሉን ነገር የምንችለውን ጥረት እያደረግን ዝም ብለን አይደለም፣ የምንችለውን ጥረት እያደረግን ነገር ግን የተቀረውን እንደ ፈቃድ ካል እግዚአብሔር በተለያየ መልኩ ይሞላናል። ክፍተቶቻችንን፣ ጉድለቶቻችንን ሊሞላልን የሚችለውን አምላክ ነው የምናመልከው የምናምነው። እምነት ሲባል ዝም ብሎ ነገር አይደለም። በተመቸም ባልተመቸም ነገር ጊዜ የምንጸናበት ነው። ስለዚህ ወላጆች በክረምት ልጆቻቸውን እንደ እድሜያቸው፣ እንደ አስተሳሰባቸው፣ እንደ እድገታቸው ለማስተናገድና ትንሿ ቤተ ክርስቲያን የምትለው በተለይ በክረምት ወቅት በቤተሰብ ውስጥ እንድትንጸባረቅ እያንዳንዱ ክርስቲያን ቤተሰብ የራሱን ጥረት ማድረግ አለበት ብዬ አስባለሁ። ልጆችን በተመለከተ ደግሞ ቅድም እንዳልኩት የኔም ማስተዳደግና አመጣጤ ከገጠር ነው። ስለዚህ ገጠር ያለው ሁኔታም አለ፣ ከተማ ያለው ሁኔታም አለ። ግን አንዱና ትልቁ ነገር ምንድነው? እንደ ልጆች ማሰብ ያለባቸው ምንድነው? ምን ባደርግ ነው ወላጆቼ በእኔ ደስተኛ ሊሆኑ የሚችሉት? ይህንን ለማሰብ ደግሞ ጎረምሳ መሆን የሚያስፈልግ አይመስለኝም። እድሜያቸው ከ3 ዓመት ከ4 ዓመት ጀምሮ ያሉ ህፃናት ይህንን ማሰብ አለባቸው። እኔ ምን ባደርግ ነው እናቴ፣ አባቴ፣ ዘመዶቼ፣ ጎረቤቶቼ ሊደሰቱብኝ የሚችለው? ጎሽ ሊሉኝ የሚችለው ምን ባደርግ ነው? እኔ አንዱ ከልጅነቴ ጀምሮ ከማልወዳቸው ነገሮች አንዱ ምንድነው? ሰው አጥፍታል ብሎ እንድነግረኝ አልፈልግም። ስለዚህ እንድነግረኝ ካልፈለኩ እንዳላጠፋ መጠንቀቅ አለብኝ። ለወላጆቼ ምን አድርጌ ባስደስታቸው ነው የሚለው ነገር ሁሉ ጊዜ ያነሳሳኛል። ስለዚህ ልጆች ከወላጆች ጋር ከመሟገት ወይም እናውቃለን ብለው ወላጆቻቸውን ዝቅ አድርገው ከማየት ሁሉ ጊዜ ወላጆቻቸው አወቁም አላወቁም ቀዳሚዎች ናቸው። በእድሜም በአስተሳሰብም በአመለካከትም ልጆች ግን ተከታዮች ናቸው። ስለዚህ ይህንን በማሰብ በገጠርም ሆነ በከተማ ያሉ ልጆች፣ ህፃናት፣ አዳጊዎች ወላጆቻቸውን የማክበር የመታዘዝ ኃላፊነት አለባቸው። ይሄ ደግሞ ሲባል ከ10ቱ ትእዛዛት ጋር በቀጥታ ልናያይዘው እንችላለን። የመጀመሪያ 3ቱ ትእዛዛት እኮ አምላክ ከሚለው ጋር የሚያዙ ናቸው። አራተኛው ትእዛዝ ላይ ስመጣ እናትና አባትን አክብር የሚለው መሰረታዊ የማህበራዊ የቤተሰባዊ መስተጋብር ወደ ውጭም ለመውጣት በር መክፈቻ ትእዛዝ ነው ብዬ ነው የምወስደው።
ስለዚህ ልጆች ይህንን አራተኛ ትእዛዝ እናትና አባትን አክብር የሚለውን ትእዛዝ በትኩረት ሊያስቡበት፣ ሊማሩት፣ ሊያሰላስሉት፣ ሊረዱት ያስፈልጋል። ወላጅም ደግሞ በዚያው መጠን ልጆቻቸውን ሊይዟቸውና ልንከባከባቸው ይገባል። የዚህ ሁሉ ጥቅል ውጤት ብዬ ማስበው እንግዲህ ደስተኛና ሁልጊዜ መልካም ቤተሰብ መፍጠር፣ በሰውም ሆነ በእግዚአብሔር ፊት ለበረከት የተዘጋጀ ቤተሰብ መምራት ነውና በዚህ መልኩ ብዘጋጁ ብዬ እመክራለሁ። አቶ አርጋው ስለሰጡን ጊዜ፣ ስለሰጡን ምክር፣ ስለሰጡን ትምህርት እጅግ አድርጌ አመሰግናለሁ። እንግዲህ በጣም በተጣበበ ጊዜዎት ስራዎትን ትተው እዚህ ስቱዲዮ ድረስ መጥተው ከኛ ጋር ስለ ቤተሰብ ስለ ተሞክሮ ያለፉበትን ስለ ቤተሰቡ ተሞክሮ ስለ ቤተ ክርስቲያን ያለውን አገልግሎትን በተመለከተ በርካታ ቁም ነገሮችን ለወላጆች ለቤተሰቦች ይጠቅማሉ ብለው ያሏቸውን ሀሳቦች ሁሉ ከኛ ጋር ለመወያየት ፈቅደው ስለሰጡን ስላስተላለፉት መልእክት ሁሉ በድጋሚ በአድማጭ ተመልካቾቻችን ስም እግዚአብሔር ይስጥልን አመሰግናለሁ ልል እወዳለሁ። እኔም ስለጋበዛችሁኝ አመሰግናለሁ። እግዚአብሔር ይስጥልን። ስራችሁ የተባረከ ይሁን። መልእክቶቻችሁም ጥሩ ናቸው ብዬ አስባለሁ። እግዚአብሔር ይስጥልኝ። ክቡራን ተመልካቾቻችን እስካሁን ስትከታተሉት የነበረው አውደ ቤተሰብ የተሰኘው ከሰላም ካቶሊክ ቴሌቪዥን የሚተላለፍላችሁ ሳምንታዊ ፕሮግራማችን ነበረ። ዛሬ በስቱዲዮአችን ከአቶ አርጋው ፋንቱ ጋር በዚህ በቤተሰብ ህይወት በተለይም በክረምት ወቅት ልጆች በቤተሰብ ጥላ ስር እንዴት መገኘት አለባቸው በሚል ርዕሰ ዙሪያ ላይ ከእርሳቸው ጋር ሰፊ ውይይት ስናደርግ ነበረ። በዚህ ውይይታችን በርካታ ቁም ነገሮችን እንዳገኛችሁና እንደተማራችሁበት ተስፋ አድርጋለሁኝ። በሌላ ጊዜ ከሌላ እንግዳ ጋር እስከምንገናኝ መልካም ጊዜ